ኢብኑ አብዱልሙጠሊብ ይባላል። እሳቸው የአላህ መልእክተኛና የአላህ ባሪያ እንደሆኑ መሰክራለሁ። እንደዚሁም ዒሳ ወይም አካውንቱን አያችሁት? ባሪያና መልእክተኛ አካውንቱን እንዳያችሁት ነው። ሙስሊም ነች ኦልሬዲ። ከዚህ ውጭ አይችሉም እነሱ። እስልምና ይሄ ነው። ዋብዮችን እለት ዕለት ድራማ ይሰራሉ፣ እለት ዕለት እናዋርዳለን። ይህ እፎይ ቲክቶኩን የሚያስተላልፍበት የሚያሟሙቅበት ጭንቅላት የሌላቸውን አካል ማለትም የሚያመልኩት ጭንቅላት ስለሌላቸው እለት ዕለት በድራማ የቆሙ ናቸው። እለት ዕለት እኛም እናዋርዳቸዋለን። በዩቱብ፣ በቲክቶክ፣ በፌስቡክ፣ በተለያዩ ሶሻል ፕላትፎርሞች ላይ የምታዳምጡን ይህ ዋናውን ፕሮግራማችን ከመጀመራችን በፊት ዋብዮችን የምናራግፍበት ወራዳና ውሸታም መሆናቸውን የምናጋልጥበት ነው። አንድ 10 ደቂቃ ወስደን ሁሌም እነሱ ድራማ ይሰራሉ፣ የእነሱን ድራማ የምናፈርስበት ነው ያለ ውሸት። ምክንያቱም ሃይማኖታቸው መቆም አይችልም። መቆም የሚችለው ውሸት በመዋሸትና ድራማ በመስራት ነው። ውዶቼ እኛ ድራማ የምንሰራለት አምላክ የለንም። የምንከተለው አምላክ ጭንቅላትን ፈጥሮልናል፣ የምናገናዝብ የምናስተውል እንጂ ሰው መጣ ሰው ሄደ ድራማ ሰርተን ጊፍትና ፎሎወር የምንሰበስብለት አምላክ ወይንም ደግሞ ድራማ ሰርተን እውነት የምናደርገው እምነት የለንም። ወራዶችና ውሸተኛሞች ዛሬም ይቀጥላሉ፣ ነገም ይኖራሉ፣ ዛሬም አሉ፣ ወደፊትም ይኖራሉ። እኛም ሲደብረን እንዝናናባቸዋለን፣ ውሸታቸውን እያጋለጥን። አንደኛ ለእኛ መዝናኛችን ናቸው። ሌሎች ደግሞ ሰዎች ይህንን ወራዳና ውሸታም መሆናቸውን ኡስታዞቻቸውን አይተው ወደ ህይወት እንዲመጡ ወደ ድነት እንዲመጡ የምናደርግበት ነው። የራሳቸው ኡስታዞች እርስ በርስ ሲጣሉ አይተሃል። እንትና ዳኢፍ አዲስ ትጠቀማለህ፣ ትዋሻለህ ሲባል ክርስቲያኖችን ለማታለል ሜይ ቢ ቪዲዮ እንትኖች አሉ፣ አንድ ሁለቱ ማስደመጥ ትችላለህ። ሰሞኑን እንኳን እየዋሸህ ዳኢፍ እንትኖችን እየተጠቀምክ ነው ሲባባሉ ደጋግመን እኛም እንነግራችኋለን። ሰዎቹ የሃይማኖት መምህራን ሳይሆኑ በሐሰት ላይ የቆሙ ውሸተኛ አጭበርባሪዎች መሆናቸውን አገር ሊያውቀው ማንኛውም ሊረዳው የሚገባ ነው። ስለዚህ ያላቸው አማራጭ ምንድን ነው? እሱ እውነትን በሐሰት ለውጠው አጭበርብረው ድራማ ሰርተው የተወሰነ ከቆየን ፎሎ ከሰበሰብን ጊፍት ካገኘን የሚል እንጂ ስለ እምነት ገዷቸው ስለ እውነት ገዷቸው የሚያስተምሩት ነገር የላቸውም። አስተምሮታቸው ኦልሬዲ የተበላሸ ስለሆነ ማለት ነው። ሲጣሉ ግን እውነትም ሐሰተኛ መሆናቸውን እርስ በርስ መረጃ ሊክ ያደርጋሉ። እንደዚህ ጋር እንመልከተው። ከክርስትና እምነት ተከታዮች ጋር ድቤት እናደርጋለን እያላችሁ ደኢፍ ሐዲስ የምትጠቀሙ እናንተ አይደላችሁ እንዴ? ያዘው። ከዚህ በፊት ራስ ምታ ሲናገር ሰምታችሁታል። ክርስቲያኖችን ለማሳመን ስትሉ ዳኢፍ አዲስ ትጠቀማላችሁ፣ በአረብኛ አያውቁም እያላችሁ ዳኢፍ መረጃዎችን መውዱ የሆኑ መረጃዎችን ታመጣላችሁ ሲሏቸው ነበር። ይህንኛው ደግሞ ዛሬ ምን አለ ሲል እየሰማ ነው። ክርስቲያኖችን ለማሸነፍ ወይም ክርስቲያኖች ጋር ስትወያዩ ዳኢፍ አዲስ የምትጠቀሙት እናንተ ናችሁ። ባለፈው ደግሞ ሀባሾቹ ሲሉ ነበረ ክርስቲያኖችን ለማታለል ስትሉ መውዱ ዳኢፍ አዲስ ትጠቀማላችሁ። እንደገና ደግሞ የዋብዮቹ የራሳቸው አቡ አብደላ ነው የሚባለው ክርስቲያኖችን ለማሳመን ስትሉ እውነተኛውን አስተምሮ ሳይሆን ቲክቶክ ላይ የተሳሳተ አስተምሮ እያስተማራችሁ ወደ እስልምና ትጠራላችሁ። እስልምና ውስጥ ከመጡ በኋላ ሰዎች እንኳን እውነተኛውን አስተምሮ እንትን ሲሉ ይጋጭባቸዋል ሲል ሰምታችሁታል። ወደ ስንት ሰው ማለት ነው። ባይር ቀጥለው ትናንትና ይህ ወንድማችን ነቢዩ መሐመድ ተናግሯል ብሎ ያልተናገሩትን ضعيف ሐዲስ እየዘገበ ዛሬ ደግሞ የፈለግኩት አባባል ነው ብሎ ይለናል። እስኪ አንዴ አዳምጠን እንመለስ። ይሄኛውም ደግሞ ምን እያለው ነው? ዳኢፍ አዲስ እየተጠቀማችሁ እያለ ይሄም እያዋረዳቸው ነው። እኛ እንደዛ ሲይዙብን አይታችሁ ታውቃላችሁ? እኛ ዳኢፍ አዲስ እንኳን ኢቭን እኛ እነሱ አስተምሮ ላይ እንኳን አንቀጥፍም። ለእኛ ግን እነሱ የቤተክርስቲያን አስተምሮ ያልሆኑትን መረጃዎች እንኳን ያመጣሉ። ማይመለከተን እንኳን ከኤቴስት ያመጣሉ፣ ከአይሁዶች ያመጣሉ። ኬት ቀራርመው ማይመለከተንን ሲቀጥፉ ይውላሉ ቤታቸው ላይ። ኢቨን ዝም ብሎ ልቦለዶች እንኳን ካገኙ ግዕዝ ካዩ የቤተክርስቲያን አስተምሮ የሚመስላቸው ድንዙዝ ናቸው። ምክንያቱም ዲፌንድ የሚያደርጉለት አስተምሮ ስለሌላቸው ያላቸው አስተምሮ ምንድነው? ክርስትና ላይ መዋሸትና መቅጠፍ ነው።
ይኸው የራሳቸው ኡስታዞች እያጋለጧቸው፣ የራሳቸው መምህራኖችም እያዋረዷቸው ነው። እኛ አይደለንም፣ የራሳቸው እንኳን እያዋረዷቸው ነው። አይምሮ ያለው እውነት የሚያገናዘብ የሚፈልግ መረዳት የሚፈልግ ዕለት ዕለት እንደዚህ እኛ ላይቭ ከመግባታችን በፊት ሻዳ እያሉ የሚሉትን እንኳን ቢያንስ 2-3 በየቀኑ ድራማ እያልን ስናሳያችሁ የሚሰሩትን እንደዚህ ስናራግፈው አንድ ሰው ቆም ብሎ ማሰብ ይጀምራል። ምንድን ነው እሱ? ኡስታዞቻችን ለምንድን ነው እንዲህ ድራማ የሚሰሩት? ለምንድን ነው የሚዋሹት ብሎ ከእስልምናው ሰው መውጣት አለበት። ምክንያቱም ያልተገለጠ ጭንቅላት የሌለውን አካል እግር ለማምለክ ወደ እስልምና ውስጥ አሁን ማንም ይሄድ የለም። ያላቸው አማራጭ ምንድን ነው? ድራማ መስራት፣ የሚችሉትን ደግሞ አስፈራርቶ ገሎም ከሆነ ህፃናትን በኃይል ወደ እስልምና ማምጣት ካልሆነ በስተቀር እውነት የሚገልጹት በዚህ ዘመን ላይ የለም። ማንኛውም እውነት የሚገልጹት የለም። የእውነተኞቹ ኡስታዞች እኮ ባለፈው ብለዋል። በዛ ባለፈው ባደረግነው ዲቤት ላይ በሚሊየን ሙስሊም አሁን ግራ ተጋብቷል ነው ያሉት። እኛ አይደለንም ያልነው፣ የራሳቸው ኡስታዞች እንዳለ እንትና ኢንቦክሳችን ተጨናንቋል፣ ግራ ተጋባን ተብሎ ሙስሊሞቹ ግራ ተጋባን ብለው ተጨንቀዋል እስኪሉ ድረስ ትልልቆቹ ኡስታዞች። ቲክቶክ ላይ ያሉት ደግሞ 20 ሰው ሰለመ 40 ሰው ሰለመ እያሉ ድራማ ይሰራሉ። የራሳቸውን ሚስቶች የራሳቸውን እህቶች አዳዲስ አካውንት እየከፈቱ እንዲሁም ደግሞ የቅዱሳንን ፕሮፋይል ያደርጉና መምህር ነው ዳቆን ነው እያሉ ድራማ ይሰራሉ። ምክንያቱም ዋብዮች ናቸው። ዋብዮች ከውሸትና ከመግደል ውጭ ሌላ የሚያቀርቡት እውነታ ስለሌላቸው። አስቀጥለው ይህንን ሐዲስ በማዕና ነው ኢማም አልባኒ ወገይሪ ምን ዑለማ ضعيف መሆን አስቀምጧል። በማዕና ነው የገለጥኩት። ይህንን ሐዲስ በማዕና ነው ኢማም አልባኒ መለስ አድርገው ሰውየው ላይ እና እምነት ተከታዮች ጋር ዲቤት እናደርጋለን እያላችሁ ደኢፍ ሐዲስ የምትጠቀሙ እናንተ አይደላችሁ እንዴ? አንተና ይህ ወንድማችን ነብዩ መሐመድ ተናግሯል ብሎ ያልተናገሩትም ضعيف ሐዲስ እየዘገበ ዛሬ ደግሞ የፈለኩት አባባሉን ነው ብሎ ይለናል። እስቲ አንዴ አዳምጠን እንመለስ። እኔ ይህንን ሐዲስ በማዕና ነው ኢማም አልባኒ ወገይሪ ምን ዑለማ ضعيف መሆን አስቀምጧል። በማዕና ነው የገለጥኩት። እኔ ይህንን ሐዲስ በማዕና ነው ኢማም አልባኒ ወገይሪ ምን ዑለማ ضعيف መሆን አስቀምጧል። በማዕና ነው የገለጥኩት። በኻሊድ ክብሮም ጉዳይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግሯል ብሎ ያቀረበው አስቀጥለው ማስረጃና ሐዲስ ضعيف ከመሆኑም ጋር ሐዲሱንና ትርጉሙን በስርዓት ማንበብም ማስረዳትም አልቻለም። ተመልከቱ። አንድ ማስጠንቀቂያ ለማንም ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ላይ ማንኛውንም ነገር የተናገረ አካል ተናግሮ እውነት እንኳን ቢሆን ባለማወቅ ከተናገረው ያ አካል አደጋ ሊወድቅ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ አስቀምጧል። በነገራችን ላይ እንደዚህ አይነት ሰጣ ገባ መልስ መሰጣጣት ደረሳ ጣሊበል ዑልም ካልሆነ ጋር በፍጹም አልፈልገውም። ነገር ግን አንዳንዴ ባጢልን ከሐቅ የሚደበላልቁ ሰዎች ባጢልን ከሐቅ የሚደበላልቁ ማለት ውሸትን ከእውነት ጋር የሚደበላልቁ ያልተባለን ተብሏል እያለ የሚቀጥፍ የራሱ ኡስታዝ ነው እያዋረደው ያለው፣ እኛ አይደለን። እየዋሹ ነው፣ ድራማ እየሰሩ ነው ብሎ ማለት ነው። ሰው ጤናማ አይምሮ ካለው ጤናማ ጭንቅላት ካለው ይሄን ቆም ብሎ ሙስሊሞች ቆም ብላችሁ ልታገናዝቡ ይገባል። ለምንድን ነው ንጽጽር የሚሰሩት? እለት ዕለት እንዲህ የሚዋረዱት? እለት ዕለት ለምንድን ነው እሱ እንደዚህ ድራማ እየሰሩት እንደዚህ የሚጋለጡት? ለምንድን ነው በራሳችን ሃይማኖት ላይ እንዲህ የሚዋሹና የሚቀጥፉ ከሆነ የሌላው ሃይማኖት ላይማ እንዴት አይዋሹ ብላችሁ ልታመዛዝኑ ይገባል። የዛሬ መልእክቴ ነው። ነገም ይቀጥላል፣ ሁሌም ይቀጥላል። እናዋርዳቸዋለን። ውርደታቸው እንደሆነ ይቀጥላታል። ምክንያቱም እስልምና ለቀው እስካልወጡ ድረስ ከመዋረድ አይድኗትም። በትክክል ብለሃል። ዛሬ ላይ እንደዚህ ባይጣሉ ኖሮ፣ ዛሬ ላይ የሆነ ችግር ባይፈጥሩ ኖሮ እውነታው ይቺ ነገር ተደብቃ ልትቀር ነበር። ኢንፋክት ግን ዛሬ እውነታውን እንድትወጣ ምክንያት ሆኗል። ስለዚህ ክርስቲያነት ወንድሞች፣ ሙስሊምት ወንድሞች ልትነቁ ይገባል። ግልጽ ነው። በራሳቸው መጽሐፍ ላይ የቀጠፉ ሰዎች እኛ መጽሐፍ ላይ የክርስቲያን መጽሐፍ ላይ ማ እንዴት ላይቀጥፉ ይችላሉ ብላችሁ ኤክስፔክት ልታደርጉ ይገባል። ግልጽ የሆነ ነገር ነው። በራሳቸው ላይ ከዋሹ ማለት ነው። ይህን ይመስላል። አይ ቲንክ ሁሉም ያወቀው የነቀው ነገር ነው። ሁሉም ኦዲየንሱ ገብቶታል። እፎይ በዛት ደስ የሚለኝ እኔ እሱ ነው። አሁን ላይ ክርስቲያን የሚሸወድ የለም። በተለይም እኛ ጋር የሚያዳምጥ እነሱ ጋር ሄዶ ተቀምጦም ሊያደምጣቸው አይችልም። ለደቂቃ እንኳን እኛን የሚሰማ እኛን የሚከታተል የእነሱን አስተምሮ ለደቂቃ ቁጭ ብሎ እንኳን አያዳምጣቸው። ምክንያቱም ኦልዌይስ ውሸት ነው፣ ድራማ ነው፣ ያለ ትርጓሜ ያለ አውዱ መቅጠፍ ስለሆነ ማለት ነው። ስለዚህ ያላቸው አማራጭ ምንድን ነው? እሱ ክርስቲያኑ ቁጭ ብሎ እንደማያዳምጣቸው ስላወቁ ፕሮፋይል የክርስቲያኖችን እያደረጉ የክርስቲያኖችን እንትን እያደረጉ እንደዚህ ድራማ መስራት ነው።
ይሄ ደግሞ የእስልምና መገለጫው ነው። እስልምና ያለዚህ መቆም ስለማይችል ማለት ነው። እነሱ ያደርጉት፣ እኛ ሀቅ ላይ እንቆማለን። እነሱ ይዋሹ፣ እኛ እውነት ላይ እንቆማለን። እነሱ ድራማ ይስሩ፣ እኛ ድራማቸውን እናጋልጣለን። ሲደብረን እንደዚህ እንደበርባቸዋለን፣ ሰዎች እንዲነቁ እንጂ ለእኛ ምናችንም አይደለም የነሱ። ምክንያቱም ከጠፍር ቆሻሻ ያህል እንኳን እኛ ላይ ለውጥ ተጽዕኖ ማምጣት ስለማይችሉ አይደለም። 100 ድራማ በቀን ቢሰሩ ኦዲየንሳችንን አንቅተናል። ኦዲየንሱ ነቅቷል። አይደለም ኦዲየንሱ፣ ሙስሊሙ እንኳን በአሁኑ ሰዓት ላይ ባኖባቸዋል። እንደው ሂሉንታ ዞት ዝም ብሎ እዛ ያጨበጭባል፣ አላሁ አክበር ይላል እንጂ አብዛኛው ሙስሊም፣ እኔ ባለፈው እያየው ነበረ፣ ማንኛው ነው ለቀውት ኮመንቱ ላይ ኧረ ሙስሊም ነች ይላል። ኮመንቱ እንዳለ ማለት ነው። ሻዳ እያስያዙ ሙስሊም ነች ይላሉ። አብዛኛው አላሁ አክበር ከሚለው ይልቅ ሙስሊም ነች የሚለው ይበልጣል ማለት ነው። በቃ ሼም ይዟቸው ኢቨን ነገ እዛ ክርስቲያኖች ካፊሮች ጋር ሄዶ ይሄ ቪዲዮ እንትን ይሉብናል፣ ልጅቷ እኮ ሙስሊም ነች የሚል ኮመንት አለ። እና ዋናው ኦዲየንሱን ማንቃታችን ነው። ከምንም በላይ ደግሞ ሙስሊሞችም ይሄ ነገር ድራማ እንደሆኑ ማወቃቸው ነው። የራሳቸውም አንዳንድ ንጽጽር የሚሰሩ ይሄ ነገር ትክክል አይደለም የሚል እንትን እያሉ ነው። እኛ ድራማውን ይስሩት፣ ሰዎች እንዲናቁ እያገዙን ስለሆነ እየጠቀሙን ስለሆነ። እስልምና በአሁኑ ሰዓት ላይ እንደ እንትን ነው የተሰነጣጠቀው። በጋ ላይ ዝናብ ሲጠፋ ድርቅ ሲመታው መሬት ስንጥቅጥቅጥቅ ይላል። ልትቆጣጠሩት በማችሉት ሁኔታ ይሰነጣጠቃል። በጣም ልትቆጣጠሩት በማችሉት ሁኔታ ይሰነጣጠቃል። እስልምናም እንደዛ ነው። አሁን ላይ ነው ቁርአን ብቻ የሆኑ ሰዎች ተነስተዋል። ቁርአኒስት የሆኑ ሀዲስ አንቀበልም ያሉ፣ ሀዲስ አያስፈልግም ያሉ፣ ሀዲስ እየጠቀሱ የአንተ ነብይ እንደዚህ አድርጓል፣ የአንተ ነብይ እንደዚህ አድርጓል እያሉ ጭራሽ እየተፎጋገሩ ነው። ሀዲሶችን ቡሃሪ ተረት ተረት ነው፣ ሙስሊም፣ አቡዳውድ እነኚህ ተረት ተረት ናቸው አንቀበላቸው የሚሉ ሊቆጣጠሩ ከሚችሉት በላይ ትውልድ መጥቷል። ይሄ የመጣው ደግሞ በቀላል አይደለም፣ በስራ ነው የመጣው። ሀዲሳቶቹን ሲያነቧቸው ሲያዩዋቸው ከአይምሮ ጋር ማሄዱ ጤናማ እንዳልሆኑ ሲገባቸው ሀዲስ አንቀበልም ወደሚል መጥተዋል። ሀዲስ አንቀበልም የሚሉና ሀዲስ ግዴታ ነው የሚሉ መካከል ኃይለኛ ሰጣ ገባ ውስጥ እየገቡ ነው። ሁለተኛ ሀባሾቹና ዋብዮቹ ኃይለኛ እንደዚህ ተያይተው ነው ያሉት፣ ተፈራርተው እንጂ እንደዚህ ተፋጠው ነው ያሉት። ዋብዮቹ ያላቸው አማራጭ ምንድን ነው? ድራማ መስራት፣ ሰው መግደልና ይህንን በማድረግ ጡዘቱን በማክረር የመሀላቸውን ሽኩቻ ለመሸፈን ነው የሚጥሩት። ሰከን አድርገው ሁሉን ነገር ቴብል ላይ ቢያስቀምጡት ልዩነታቸው በደንብ ጎልቶ ሊታይ ነው። ስለዚህ ያላቸው አማራጭ ምንድን ነው? ጩኸት በመፍጠር ሽብር በመንዛት አንድኑን እንደዚህ ሊመጣብን ነው፣ ሊበሉን ነው፣ ሊወሩን ነው፣ እንዲህ ሊያደርጉን ነው የሚለውን ትኩረት በማድረግ ስራቸው መስራት ነው የሚፈልጉት ዋብዮቹ። ምክንያቱም እንዲህ ተወጥረው ተፈራርተው ነው ያሉት። በጣም ችግር ውስጥ ነው ያሉት። በጣም አጣብቂኝ ውስጥ ነው ያሉት። ግን ይሄ አጣብቂኝ በድራማ የሚያልፉት አይደለም። ዋብዮቹ በመሰሩት ድራማ የሚታለፍ አይደለም። ቴክስት ታይም ሜይ ቢ ምንም ያህል ጊዜ ቢወስድ ግን መጨረሻ ላይ መገለጡ አይቀርም። ገንፍሎ መውጣቱ አይቀርም። ደግሞም ይሆናል፣ ደግሞም ይወጣል። በድራማ ሊቆጣጠሩት ማይችሉት ደረጃ ይሆናል ማለት ነው። ምክንያቱም አላህ ላይ አንተ ጣዖት ነው፣ አንተ ደግሞ ጣዖት አይደለም እየተባባልክ አንድ መስጊድ ላይ ልታሰግድ ስለማችል የአንተ የምትቀበለውን መጽሐፍ ይሄ ተረት ተረት ነው፣ ይሄ የአንተ ነብይ እንደዚህ አድርጓል፣ የኔ ነብይ አይደለም የ6 ዓመት ህፃን ያገባው የአንተ ነብይ ነው፣ የኔ ነብይ አይደለም ላዩ ላይ የዘር ፈሳሹን እንትን የሚለው የአንተ ነብይ ነው፣ የኔ ነብይ አይደለም አጋንንት ተናውቶት ወይንም ደግሞ ድግምት ተሰራብኝ ብሎ ብቻውን ወሲብ የሚያደርገው የአንተ ነብይ ነው እየተባባሉ አንድ መስጊድ ሊሰግዱ አይችሉም። ሐዲስ ማይቀበሉት አሁን እንደዚህ እያሏቸው ነው። የአንተ ነብይ ነው እንደዚህ ያደረገው እኔ አይደለም፣ የአንተ መጽሐፍ ነው እንደዚህ የሚለው እኔ አይደለው እየተባባሉ ነው። ይሄ በፊት ላይ ያልነበረ አሁን ላይ የመጣ ነው። አሁን ላይ በጣም ያቆጠቆጠ ነው። በደንብ ያብባል፣ በደንብ ይሰፋል። ያኔ ሊቆጣጠሩት ማይችሉት በድራማ በመስራት ክርስቲያኖች ላይ ድራማ በመስራት ፕሮፋይል በመቀያየር እኛ እኮ እንዲህ እየሰራን ነው በሚል ሊቆጣጠሩት እንደማይችሉ እናሳያችኋለን ማለት ነው። ኤኒዌይስ ዛሬ ቶፒካችን ምንድነው? እሱ ሙሐመድ አላህን አይቶታል ወይ የሚል ይሆናል ማለት ነው። ከእሱ ጋር የተያዘ የምንመለከታቸው ይኖራሉ።
ከዛ አንዳንድ ጥቅሶችን እናያለን፣ አንዳንድ እንትኖችን እንመለከታለን ማለት ነው። እና እንደዛ ነው። መልካም ሙስሊሞች እንግዲህ በጨዋነት እየገቡ ያለውን ነገር ያስረዱናል ብለን እንጠብቃለን። እባካችሁ በዚህ መሀል ተሳዳቢ ሰዎች ከስር ምናምን ስታዩ ሜንሽን አታርጓቸው፣ ይንጫጩ። መደረግ ያለባቸው ሚዩት ይደረጋሉ። ከተሳደቡ ሚዩት አድርጓቸው። ሌላ አተካራ ነው የሚባለው፣ አተካራ ውስጥ አትግቡ። የሚሳደቡ ካሉ ሚዩት ነው የሚደረገው። ቤስት ሶሉሽን ነው አለ እሱ። ኦፍኮርስ መመላለስ ያስፈልጋል። እንዴት ነው? ደህና ነው። ሰላም፣ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ምን ላይ ናችሁ ዛሬ? ዛሬ ሙሐመድ በህልሙ የሚያየው በእውኑ ከሚያየው ጋር ተመሳሳይ ነው ወይንስ ተቃራኒ ነው? ማለት ህልም ነው። በህልሙ ሙሐመድ ሲተኛ እንግዲህ ልቡ ያያል አይደለ? እኔ እንጃ። እሱ እንኳን እስኪ ሌላችሁ የሚያውቁ ካሉ ጠይቃቸው። በህልሙ ሲያይ እና በእውኑ ሲያይ ልዩነት አለው ወይንስ ተመሳሳይ ነው? እኔ እንጃ። እሱን እስኪ ከኔ የበለጡ እውቀት ያላቸው ካሉ ውስጥ ጠይቃቸው። አላዲን እንኳን ደህና መጣ። እንኳን ደህና ቆያኝ። እንዴት ናችሁ? ሰላም ናችሁ? መሐመድ በህልሙ ያያል። እንዴት ነው እሱ? መሐመድ ምንድን ነው የሚያየው? የተለያየ ነገር ያያል። ስለ የተለያየ ነገር ስትል እኮ ብዙ ነገሮች አሉ። መልካም እሺ። አላህን መሐመድ አይቶታል? ስለ በእንትን እንጃ እዚህ ላይ እንኳን ጥናት የለኝም፣ ግን እንዳየው ነው የሚናገሩት። ሲሰራ መቼ ከሚለው ላይ እንኳን ጥናት የለኝም። ሚራጅ ጊዜ ለምንድን ነበር ወደ ሰማይ የወጣው? ያው ትምህርት ላይ ነው የሰማሁት። ወደ ሚራጅ እንደሄደ ታውቃለህ? እሱን እንኳን አላውቅም። በአንድ ሌሊት ወደ ከአክሳ ወደ ሰማይ ያደረገውን ነው። ለምንድን ነበር ሄደው? አላህ ነው ያሰደው። የምናውቃለን። በመኪና አይደል? መቼም በመኪና አይደለም። እኔ እኮ ምንድን ነው ሄደው አይደለም። ማን ነው የሚስቀው? ትንሽ ምስቀው ገርሟት ነው። በመኪና አይደል መቼም ስትል ማለት አጣየቅ ግራ ገብቶኝ ነው እንጂ በዛ ሰዓት እንግዲህ አላህ ነው የወሰደው። እሱን አላህ ነው ያውቃል። በምንድን ነው ሄደው ብዬ እኮ አልጠየቅኩም። አይደለም ከላውኩም ብለው ይሄ አስቀድመኝ። እሺ በምንድን ነው ሄደው ብዬ እኮ አልጠየቅኩም። በምንድን ነው ሄደው ትላለህ እንዴ? የሚያውቀውን ሰው አትጠይቅም? ኖ በምንድን ነው ሄደው አይደለም። ቆይ በምንድን ነው ሄደው ብዬ አልጠየቅኩም። እንደዛ ብዬ ነው የጠየቅኩት። እኔ በምንድን ነው ሄደው ብዬ ጠይቄያለሁ? እንዳልጠየቅኩም ጠይቀሃለሁ። ልዋሽ ነው እንዴ? ካልጠየቅ የሚመልስልህ ለምንድን ነው ሄደውና በምንድን ነው ሄደው ልዩነት አለው? የሄደበት ምክንያት የሰላትን አውቃት
እንትን ለማቀበል ምክንያቱም የጠየኩት እኮ እንጂ ሚንስ ኦፍ ትራንስፖርቴሽኑን አይደለም የጠየኩት። በምንድን ነው የሄደው ሳይሆን ለምንድን ነው የሄደው? ሁለቱ ይለያያሉ። የሄደው የሶላት አውቃት ሶላትን ለመቀበል። አይ እሱ እዚህ ሆኖ መቀበል አይችልም ነበር እንዴ? እንግዲህ አላህ ከፈለገው ይደረጋል። ምክንያቱ የፈለገበት እሱን አላሁ አለም ብለን እናውቃለን። አላህ ፈለገው እንግዲህ እሱ የሚያውቀው ሰው ፈለጉበት ምክንያት። ኢንሻአላህ መሐመድ አይቶታል ሲሄድ ሀዲሱ አይቶታል ይላል። ሀዲሱን ስለማላውቀው ነው ያው በእንትን የሰማሁት ወሬ ያክል ኢብኑ ተይሚያ አይቶታል ይላል። ኡፈይ አረ እኔን አስቀድመኝ ልወጣ ነው በፈጠረ እስኪ አስቀድመኝ ምን ለመጠየቅ ነው? ኢብኑ ተይሚያ እሷ ቆይ አታውቀውም እሷ አንድ ኢብኑ ተይሚያን አንዴ ክፈተው እንትና ማን ነበርክ? ቆስጠንጢኖስ ለምንድን ነው እሱ ቦታችን ሽፍት የሆነው? ቆይ አንዴ ልቀያየረው ከግራ ሆኖብኝ እኮ ምንድን ነው እኔን አያሳድገኝም እንዴ? ሚቶኛል እንዴ? ሁለቷን ቀስት ንካት። እንትን ነው ፓሲቭ ነው እኮ ካሜራው ፓሲቭ ነው። እሷን ወይም ሽሪንክ አድርጋት። አንተን አያመጣኝም። እዚሁ ያሉትን ነው የሚቀየረው እንጂ አንተን አይቀየር። ገዝቱን ባለ 9 አድርገውና ወይ መልሰው ከዛውን ዴን በስሏንካት። መልካም ነሽ። እንግዲህ ሀዲሳቶች ይነበባሉ። አረብኛ ትችላለህ እንዴ? አረብኛውን አድርግለት ከቻለ። አረብኛ ትችላለህ ወንድማችን? እስኪ በአማርኛ አድርገውና አማርኛውን አረብኛ የምትችል ከሆነ አሪፍ ነው ለታማኝ። ወደ አማርኛ ቀይረው ሁሉም እንዳየው። ምን አልከኝ? ተቋርጠ ነበር ያለኝ ንገረኝ። ሴጋን ምን አይነት ባለጌ እንደሆኑ አያችኋቸው? ምክንያቱም አብያ ናቸው። ሴት ልጅ እንደዚህ ሲያፈሰከር ነብዩ ሴት ጋር ስለሚያደርግ እኮ ነው። ከ6 ወር እስከ 3 ዓመት ድረስ ሴጣን ተጠናውቶኝ ነው ብሎ ብቻውን ወሲብ ያደርግ ነበረ። ፂሜን ምናምን ስታዩ ሱና ስለሆነ ነብያቸውን እመስላቸዋለሁ። ተው እንግዲህ በስነ ስርዓት አስተምር። አትሳደብን በፈጠረ ኢብን ቂያም አልጃውዚ ለምሳሌ ለእሷ ምን አዞላታል? ኩከምበር አዞላታል፣ ዱባ እንድትጠቀም ቆዳ ጠቅልላ። ዱባ ለወንዶቹ ነው ሶሪ። ለእሷ ግን ምን ቆዳ የወንድ ብልት አድርጋ ብልቷ ውስጥ እንድጨምር፣ የወንድ ብልት ቆርጣ የእንስሳትን የፈረስ ሊሆን ይችላል፣ የአህያ ሊሆን ይችላል። እስልምና እኮ ለሁሉ መልስ አለው። ሚስት ካሌላት ለእሷ አሁን ብልቷ ውስጥ እንድጨምር የአህያ የፈረስ የሞተውን ወይንም በህይወት ያለውን ቆርጣ መጨመር እንደምችል ዱባ እንትን ላሳይ። እስልምና ለቀቆታለ እንደዚህ የሚል የአህያን እንትን ቆርጣ የአህያን የፈረስ ቆርጣ ምናምን የሚል አለ። የእንስሳትን እንስሳ አይደለም አህያና ፈረስ ወይ የብሽ እንስሳ ነው። የእንስሳ አህያና ፈረስ እንስሳ ናቸው አይደለም? በትክክል። ስለዚህ እሱን ላሳይ ተወጣለ እስልምና እኮ ያንን ቆርጣ ተጠቀም ይላል። ያ ብልቷ ውስጥ ብጨምር ቆርጣ ከዛ ምን ማድረግ እንዴት ማድረግ እንደምትችል ምናምን ነገር ያስቀምጦላል። ቆዳ ደግሞ ቆዳ ታውቃለህ፣ ቆዳ መቼም የሰው አይደለም የእንስሳ ቆዳ ነው። በብልት ቅርጽ ሰርታ ብልቷ ውስጥ ብጨምር ባል ከሌላት የተሻለ ነው። ባል ለሌላቸው እኮ ሀዲሱን ትነግረኛለህ። ባለፈው ደግሞ ስለ በንቁ እንትኖቹ እያወራህ ነበር። የአሁን የተሳሳተ እንትን ባለፈው የሰጠህ የነበረው ትምህርት ይቅርታና ማለት
ምንም የተሳሳተ ተናግሬ አላውቅም። ታባቸው ይሁዳ ስለሆኑ ብቻ ጦርነት አወጀባቸው እያልክ ነበር። አሁን ቶፒኩ ላይ ግባሽ። ስህተት ካለ ቪዲዮን ታመጣና ስህተት ካለ ታመጣና ትሞግተኛለህ። እኔ ጋር አንዲት ለምናገራ ስህተት አታመጣም። አንዲት አሁን ቶፒኩን አንብብና መረጃ ካለ የቦታ ላይ ተሳስተሃል ብላይ ትሞግተኛለህ። ላስተማርኩት ያው ለወደፊት ለማስተምረው ስህተት አልናገርም። እንኳን ላስተማርኩት እኔ እናንተን ነው ኡስታዞች እኮ አይደለው። ቻጂቢቲ ላይ ቀይረው ውሸት እንዳይባል ይህንን ላሳየው እዛው ብዙ ጊዜ ኦኬ አሳየው። እሺ እንግዲህ ተመልከቱ። በጣም ሊደብራችሁ ይችላል፣ ግን ይሄ እስልምና ለቅቅ ይወጣለሁ ግን አላለም እኮ ቅድሚያ የእንስሳትን ቆርጣ ብልቷ ውስጥ ከጨመረች እስልምና ለቀ ትወጣላ። እኔ ከእስልምና አልወጣም እንዴ? ከእስልምና መውጣት ዝም ብለህ አንተ ከቤት መውጣት አልከው እንዴ? እንዴ ከእስልምና ትወጣለህ? ይህን የመሰለ መፍትሄ ሰጥቷችሁ የወንድ ብልት ቆርጣ ወይም የእንስሳ ቆርጣ ብልቷ ውስጥ እንድጨምር መፍትሄ ለሴቷ እንኳን ሰጥቶ ከስር ከሆንሽ እህታችን በደንብ አዳምጪ። የጠራሹ የኡስታዙ ተማሪ ከሆንሽ የኡስታዙን ቆርጠሽ የሱንም ቢሆን ሲተኛ ብቻ እንስሳትም አህያም ፈረስም ካላችሁ ቆርጠሽ እንድትጠቀሚ የአንቺ ሊቃውንቶች ያስቀመጡትን አንብብላት። እሺ ተመልከቱ። ይህ የእስልምና መጽሐፍት ናቸው። አስተምሮ ይሄ ነው የእስልምና። ተመልከቱ። የተቆረጠ አንዲት ሴት የእንስሳት ብልት ካገባች ገላ መታጠብ አለባት። የምን የእንስሳት ብልት? እስልምና ይሄ ነው ሙሉን። እንግዲህ ተመልከቱ። አንድ ወንድ በብልቱ ዙሪያ ጨርቅ ጠቅልሎ ወደ ሴት ብልት ውስጥ በሊቃውንቶች መካከል 3 አይነት አስተያየቶች አሉ እያለ ስለ ብልት እንትን ማለት መክተት ቀይረው በስርዓት አንብበው የሀዲስ ቁጥሮችን ሁሉ ስጠይና አንትን ብዬ እመጣለሁ። እኔም ማለት ያን የበኒ ቁረይዛውን ውሸት ሆኖ ስላገኘሁት ነው። ደንቆሮ እናትንና ና መረጃ አንጣ። ሙሐመድን መሰልኩ እንዴ? ኢዴት አላ የትኛው ነው ባኑ ቁረይዛ ላይ ዋሸሁት? ዝም ብለህ በነገራችን ላይ እዚህ እኮ ትምህርት ልማር የመጣ ነው። ጓ ምናምን አውጣ አጣ ደንቆሮ ጭንቅላት የሌለው አምላክ አልዋሽም አልኩ። አውጣው መረጃውን። ባኑ ቁረይዛ ላይ ዋሸሁት እኮ ሚዩት አታርገኝና በስነ ስርዓት እናውራ። መረጃውን አውጣ። የዋሸሁበትን የበኒ ቁረይዛ አውጣ። መረጃ የዋሸሁትን መረጃ አንጣ። መረጃውን አውጣ። ሚዩት አታርገኝና ላውራሽ። መረጃውን አውጣ። የባኑ ቁረይዛ የዋሸሁበትን። እኔ እንደናንተ ቀጣፊ ኡስታዞች መሰልኩ እንዴ? ደደብ ጭንቅላት የሌለው አካል እየተከተላችሁ እኔ እንደናንተ እንዳልመስላችሁ አውጣ። ባኑ ቁረይዛ ላይ ጸጉር ያላወጡ ብልታቸውን መሐመድ ልብስ እያስወለቀ ነው ያረዳቸው። ናውጣ መረጃ የነብቴሮ ናውጣ አውጣ። ሊንገ እንትና ማን ነበርክ? ቆስጠንጢኖስ አውጣ። አዘጋጅ አውጣ። ሱናና ሳይ 49 አውጣ። መረጃውን የዋሸሁትን ክፈት። 4981ን ክፈትልኝ። አንድ አዳምጥ። ለምን አታዳምጥ? ቆይ አንተ ለምን የራስህ ብቻ ነው የምትሰማው? ክፈት መረጃውን ከፍታለሁ። ቆይ አዳምጥ። በመጀመሪያ አዳምጥ። ላውራሽ። አንተ እያልክ የነበረው የሁዳ ስለነበሩ ብቻ መረጃውን ክፈትና ይሄው ዋሽታል በል። ደንቆሮ ነው እንዴ? መረጃውን ክፈትና ይሁዳ ናቸው አይሁድ ናቸው። አዎ ባኑ ቁረይዛዎች አይሁድ ናቸው። 3 ጎሳዎች አሉ። ባኑ ቆነቃይ፣ ባኑ ቁረይዛ እና ባኑ አናዲራ የነበሩ እነኚህ በመዲና የነበሩ ናቸው። በካይበር ዙሪያ የነበሩ በመዲና የነበሩትን መሐመድ አይሁዳኖችን ጨፍጭፏቸዋል። እነኚህ ደግሞ ባኑ ቁረይዛዎች መጨረሻ ላይ እንትን ሲባሉ ብልታቸው ልብሳቸው እየታየ ልብሳቸውን አስወልቆ ነው ጸጉር ያወለቁትን ጸጉር ያበቀሉትን ብልታቸው ላይ ተገደሉ። ጸጉር የሌላቸው ደግሞ ለባርነት ተወሰዱ። አንዴ ክፈት። እሱን አናናሳ 4981 አንዴ ክፈት። ይኸው መስረጃ ለስተ ጭንቅላት አልባ የምታመልክ አንተ ያንን ደንቆሮ አላህ እየተከተልክ እኔ ጋር አትዋሽ። አንብበው ቆስጠኝ 4980 ቆይ ባኑ ቁረይዛዎች ማለት ነው። አንብበው እሺ ተመልከቱ። እነስማ ውስጥ የሚለው ምን እንዳለ እነስማ ውስጥ መረጃውን ይክፈት። የእሱን ተረተረ ለምን ሰማለሁ? ቀጥል እኮ ይክፈት። አንተ ደግሞ ክፈት እስኪ። አላህ አክበር ክፈት እስኪ።
ተረት ተረት ሳይሆን የኔን ንግግር አስደምጥና ይሄው ዋሽተሃል በል። አላስወራ እኮ አለኝ። እኔ እንዲህ ብዬ ነው የምናገረው። መረጃውን አንተ የዋሸሁትን እንዲህ እሰጥሃለሁ፣ መረጃ እሰጥሃለሁ። ቅድሚያ መረጃውን አስደምጥ። የአንተን ተረት ተረት አንሰማም። ቅድሚያ መረጃውን አስደምጥ። ዋሽተሃል በለኝ። ከዛ በኋላ የአንተን ተረት ተረት ግን ቅድሚያ አልሰማም። ቅድሚያ አንብብለት። ቆስጤ የእኛን አንብብለት። ተረት አለም አንተ ያልከውን ነው የማወራው። አንተ ያልከውን ላውራ። እኔ አንተ ውስጣቶች እኮ አይደለሁም። ቀጥል። ሱናን ናሳኢ 4981 ላይ ግሬዱም እንደምትመለከቱት ሳሂ ነው። አንድም ዴፍ መረጃ ስለማናቀርብ ቻፕተሩ ምን ይላል? ዴፍ አንዴ ዝም በል። ዴፊኒሽን ኦፍ ቁጥሩ ስንት? እሺ ያው ሱናን ናሳኢ 4981 ነው። ስክሪንሾት ማለት ትችላላችሁ። ይኸውና ባቡንም አሳያቸው። ባይዜ ቁርአን ብዙ ቦታ ወርዶበታል። በዚህ ክፍል እንዳለ ነው ምሽክ የተደረጉት። ምንም ነገር አልቀረም እንትን የተባሉት። ከዛ ሴቶቹና ፕሊስ ሚታር መረጃን ታስደምጠናለህ። ከዛ በኋላ ይሄ ንግግር ውሸት ነው ትላለህ። የአንተን ተረት ተረት እዚህ አናዳምጥም። ቀጥለ አንብበው። እሺ ቻፕተሩ እንደዚህ ይላል፣ ተመልከቱ። ዴፊኒሽን ኦፍ ፒዩበሪቲ ኤንድ ዘ ኤጅ አት ዊች ዘ ሃንድ ኤንድ ዘ ሃርድ ፓኒሽመንት ሜይ ቢ ካሪድ አውት ኦን ኤ ማን ኦር ኤ ውመን ይላል። ምን አለ? ይህ በጉርምስና እድሜ ላይ ያለ ቅጣት ቼክ እየተደረገ ሴትና ወንዶች ወንዱም ሆነ ሴቶቹ ላይ የተላለፈ ቅጣት ሎክ እንዴት ነው የተቀጡት? ወንዱም ሴቶቹም። አንብበው፣ ሀዲስን አንብበው። እሺ ሀዲሱ በአቴያ እንደተዘገበው ይላል አይ ዋዝ አሞንግ ደ ፕሪዝነርስ ይላል። እኔ ከታሳሪዎቹ ነበርኩኝ። ኦፍ ቁራይዛ ዊ ዌር ኤግዛሚንድ ቼክ ተደረግን። ኤንድ ሁኤቨር ሃድ ግሮን ፒቢክ ሄር የእንትን ፀጉር የብልት ፀጉር ያደገ ሄር ወዝ ኪልድ ምን አለ? ተገደለ። የብልት ፀጉር ያበቀለ ሰው ሁሉም ተገደለ። እኔም ወንዶቹም እንዴት ነው እንትን የተባሉት? ቼክ ተደረጉ። የብልት ፀጉር ያላቸው በሙሉ ተገደሉ። ኤግዛማይንድ ተደርገው ምን እየተደረጉ የብልታቸው ፀጉር አሳያቸው። የማ ባኑ ቁሬዛዎች ይኸው ቁሬዛ አሳያቸው። አስጠጋና ይኸው ከባኑ ቁሬዛ እኔ የዋሸሁት ንግግር ካለ እሱን አስደምጠን። ከዛ በኋላ የንግግር ውሸት ነው በለን። የአንተን ተረት ተረት ግን አናዳምጥም። ጭንቅላት የሌለውን አካል እዛ ሄደህ ታመልካለህ። እልክሃለሁ። አስደምጠን። አሁን የኔን ንግግር አላወራም፣ ትቼዋለሁ። ሌላ እንትን ላይ ቀጥል። ለምን እንዳላስረዳ አደረከኝ? አንድ ብዬ ነው መሰለኝ። ታወራለህ። አስደምጥና ንግግሬን ዋሽተሃል ያልክበትን ቪዲዮ አስደምጥ። ከዛ በኋላ ትቀጥላለህ። ያንተ ውሸት አይደለም። አሁንም እኮ እያወራህ እኮ ነው አንተ። አሁንም ያወራኸውን ደግሜ የማወራው እኮ ነው። ቴንኪው። በቃ ሰዓት መግደል ነው። እንደዚህ አይነት ድንቁርና የተጠናወታቸው ጭንቅላት የሌላቸውን ስለሚያመልኩ ነው። የዲ ደግማቸው ታስገቡት። ከስር ይማሩልኝ። ሰዓት መግደያ ተልኮ የሚመጡ ናቸው። ምክንያቱም ባሽታ ለአንድ ሰው ሲል መረጃ ማምጣት አለበት ቅድሚያ። እኛ እንደዚህ እንዳመጣ ነው። ዋሽተሃል ከዚህ በፊት ነዋል። የዛሬ ንግግር አይደለም። ከዚህ በፊት ባኑ ቁሬዛ ላይ ዋሽተሃል አለኝ። ስለ ባኑ ቁሬዛ የዋሸሁት ከዚህ በፊት ካለ ያንን መረጃ ዞ መጥቶ ያው እንዲህ ብለሃል፣ ውሸት ነው እኔ ያመጣሁበት። ይህንን ንግግር አንተ ፊት ሳይሆን ታስታወሳችሁ። ንጽጽር እንሰራለን አንዴ እዚህ ንጽጽር እንሰራለን የሚሉ ውርውር የሚሉ የቲክቶክ ደረሰዎች መጥተው እኔ ቤት ዳግም ላይ ሲጠቅሱ ምን የሚል ጥቅስ ጠቅሰው ብልቱ የተቀጠቀጠበት የሚለው ቼክ ይደረጋሉ። የእናንተ ጋር እንዴት ነው ወደ ቤተ መቅደስ አይምን ወደ ጉባኤ አይግባ የሚባለው ብለው ሲጠቅሱ የኔን ካስረዳው በኋላ ሲገግም ልጁ ምን አምጥቼበት ነበር ካስታወሳችሁ። ባይሆን እናንተ ጋር ባኑ ቁሬዛ ላይ ብልታቸው ላይ ፀጉር ያለበትና የሌለበት እየተባለ ተወልቆ ያዩ ነበረ። ነብይ ብዬ እንጠቅሸባቸው ነበረ። ሳይመልስ መጨረሻ ፈርጥጦ ሄዶ ቤታቸው ለመሸፋፈን ሞከሩ። አልካዱም እነሱ እንኳን። ሰው እኛ አንዋሽም፣ ሳኪክ ነው የምናመጣው እና እንደዛ ነው። ቶፒክ ለማስቀየስ ነው። ወደ ቶፒኩ መልሰው። ቁጥሩ የማን ይባላል? ቁጥሩ አሳየን። ያው 11 ነው። መቶ አይ ይኸውና 4981 ነው።
ወደ አማርኛ እንዲተረጎምላችሁ ከፈለጋችሁ ይኸው እንተረጉመዋለን። ችግር የለውም። አይ ቁጥሩን ብቻ ፈልገው ነው አሳየው እኮ ወንድማችን። ይኸው ተመልከቱ። እስቲ ሚዩት አድርገው እስቲ። እሺ እንዲህ ይላል። እኔ ከቁረይዛ እስረኞች መካከል ነበርኩ ይላል። ከምን ነበርኩኝ? ከቁረይዛ ከነሱ መካከል ነበርኩኝ። ከዛስ በኋላ ተመረመረን፣ ኤግዛማይን ተደረገን። ከዛስ ጸጉሩንም ያደገ ሁሉ ምን አለ? ተገደለ። የምኑ ጸጉር ያደገ? የብልቱ ጸጉር። ኦኬ እሺ፣ ወደ ቶፒክ መልሰው። መልካም። ዛሬ እንግዲህ ርዕሳችንን ምንድን ነው? መሐመድ አላህን አይቶታል ወይ የሚል ነው። መሐመድ አላህን አይቶታል ወይ የሚል ነው። አይ ቲንክ ያኛው ልጅ ስለወረደ እንቀበላቸውና ወደ እንትናችን ብንሄድ ይሻላል። ያ አላዲን ወይ መሐመድ አላህን አይቶታል ብለህ ታምናለህ? አላየሁም ብለህ ስለ ከዚህ ላይ አንድ ቃል ሰምቻለሁ ከመምህርህ ላይ አይቶታል የሚል አይቻለሁ። ግን እኔ ብዙም ትምህርት የለኝም እኮ ነው። እሺ አወል ይቀጥልሽ። ሌሎችን አዳምጡ። አረ ይሄ ሰውዬ ምንም አያደርገው። አወል አቤት ቀጥል። ኦኬ መሐመድ አላህን አይቶታል አላየው? የስራና ሚራጅ ጊዜ አይቶታል። ግን ያየውም አካሉን ወይም ሌላ ነገር ሳይሆን በዳመና ምልክት ነው ያየው። በዳመና ምልክት ስትል አንድ ፈጣሪ በአካል ወይም በሰው ፍጡር ሊታይ በማይችለው መልኩ ማለት ነው። ኦኬ ሼኹል ኢስላም ኢብኑ ተይሚያን ትቀበላለህ? ያንተ ኡስታዝ ሼክ ነው ኢብኑ ተይሚያ? እቀበላለሁ። ኦኬ ክፈትለት። በደመና መልኩ ነው ያየው ብሏል እሱ። ሰው የሚያየው በሚችለው በደመና መልኩ ነው ያየው። ደመናውም አስቸጋሪ ነው በደመና መልክ ማለት። አረንስ ኦኬ እሺ ቀጥልሽና ንገረን እስኪ። አረብኛ ትችላለህ ወንድማችን? ተርጉሞና አትችልም? ትራንስሌት እናደርገዋለን። ችግር የለውም። እናነበዋለን። ኦኬ ጀማል አለ አንበበለት። ቀጥል ና አንበበልን። ይኸው እሺ ምን ይላል? እፎይ ሳታገባ ፀጉር ገባ፣ ፂም ነው እንጂ አለ ጀላ የለም፣ ቱርክ አሰራው እያልኩ ነው። ዋብዬ ነው። በደምብ ተመልከቷቸው። የዋብያ መገለጫ ነው። ምክንያቱም ሃይማኖታቸው ዲፌንድ የሚያደርጉት ነገር የለም። አግብተህ ተከበር። ስቀጥል ደግሞ ጸበል ኤችአይቪ ይዞት አንድ ሰው ጸበል ገብቶ ቆሎ እየበላ የሚሞተው ነገር፣ ኧረ በእናታችሁ አንድ ነገር በሉ። አንዴ አዲሱን ታነበዋለህ ወንድማችን? አንዴ ቻንስ ትሰኛለህ? አይ ቲንክ አንዴ ቻንስ ትሰኛለህ? ላውራ እኛ እናነበዋለን። ችግር የለም። ይቀጥል መሐመድ። ከስር ያላችሁ ክርስቲያኖች ምን አይነት ስርዓት አልባ እንደሆኑ ሃይማኖታቸው ይሄ ነው በቃ። ምክንያቱም ከላይ እስከ ላይ ድረስ ካልተሳደቡ ሃይማኖታቸው ዲፌንድ ማድረግ አይችሉም። ኡስታዞቻቸው ድራማ መስራት ነው። ፕሮፋይል እየቀያየሩ ክርስቲያን ሻዳ ሲያዝን እያሉ ድራማ መስራት ነው። ተከታዮቻቸው ደግሞ እንደዚህ ናቸው። ኦልራይት አረብኛውን አድርግለት። ኦኬ መልካም። አረብኛውን ይደረግልሃል ወንድማችን። ቆይ አንዴ ላውራ። ሶይ ምን እንደምታወራው ወንድማችን? ጥያቄና ሀሳብ አለኝ ለፎይ። አዲሱ ላይ ቀጥል። ይቻላል? አዲሱ ላይ ቀጥል። ነው እኔ ጥያቄ ነው የምፈልገው። ጥያቄና ሀሳብ አለኝ ለአንተ። አዲሱ ላይ ቀጥል። ካልቻልክ ሚውጣት።
ሐዲሱ ላይ ትቀጥላለህ። ሙስሊም ስለሆንኩ ብቻ ግዴታ ሁሉም ስለ እስልምና ማወቅ አልችልም እኮ። ሁሉም ሰው እንደዛ አይደለም እኮ። ሁሉም ሰው እስላም ስለሆነ ኦርቶዶክስ ስለሆነ በቃ ይታርገ በቃ ኦኬ። አንብብላቸው ቆስጤ ተርጉምና ቁጥሩን እየነገርከን በዛው። መልካም እሺ። ያው ቁጥሩ በስነ ስርዓት የፊት ለፊት እንደምታዩት ኢብን ተሚያ አብዱል ኢብን አባስ ሙጀለድ 7 ፔጅ ነምበር 290 ላይ ይገኛል። ያው እንደምትመለከቱት ሶርሱ ምንድነው? በያን ተልቢሳል ጀሚያ ላይ ነው የሚገኘው። እሺ እንደዚህ ይላል ሐዲሱ እየተመለከታችሁላችሁ። The messenger of God ያላህ መልእክተኛ may God bless him and grant him peace ያላህ ሰላም በእርሱ ላይ ይሁንና እንዲህ አለ ሰይድ እንዲህ አለ I saw my Lord in a green hairloom አንዴ ዝም በል ወንድማችን ምን አለ በፀጉራማ ሆኖ አየሁት in the form of a beardless young man ምን አለ ፂም አልባ የሆነ ወጣት ሆኖ አየሁት with abundant curly hair ብሎ ይናገራል። ፍሪዝ ፀጉር ሆኖ አየሁት ብሎ ይናገራል። ግሬዱ ምንድን ነው ይላል? አውተንቲክ ሷሂ የሆነ ሐዲስ ነው። ኦኬ ቴንክ ዩ። አወል ተመለስ። አወል ተመለስ። አላዲን እንዳየው ታምናለህ? ሰምቻለሁ ብለሃል አይደለ? ሰምቻለሁ ጥላት አልተካተርኩም እንጂ በምን አይነት ሁኔታ እንዳየው ነግረውሃል አንተ? የለም ያም ብቻ የሚለው ነው። ያም ከዱዓ ላይ ነው አንዴ የሰማሁት። ማንኛው ነው በደመና መልኩ ነው ያየው ያለው? ደመና ውስጥ ነው ምን ውስጥ ያየው ያለው? ማንኛው አወል ነው። ኢብኑ ተሚያ እንቀበላለሁ። ኢብኑ ተሚያ ሼካችን ነው ብላል። እንዴት እንዳየው መሐመድ ባስቀመጠው መጽሐፉ ላይ ፂም አልባ በአረንጓዴ ቦታ ፍሪዛ መሆኑ ነው ያየው ብሏል። ስለዚህ አሁን አላህ ፍሪዝ አለው የለውም ማለት ፍሪዙ ዘላለማዊ ነው ወይንስ ያኔ ብቻ ነው ፍሪዝ ሆኖ የቀረው? ማለትም ይበጠራል ወይንስ እንደዛው ፍሪዝ አድርጎ ነው ያስቀጥለው? ፂም የለውም በጊዜው። አሁን ፂም ሊያወጣ ይችላል ወይ? ሲጀመር አጠያየቅን አሳምር መጀመሪያ። በመቀጠል ደግሞ ሐዲሱ ዳዒፍ ሐዲስ ነው እንጂ እውነተኛ ሐዲስ አይደለም። እሺ እሱን ተረዳ። ዳዒፍ የሚለውን አሳየን እስኪ። ጠብቀኛለህ? ቻለ። እሺ እስከዛ ድረስ ሌሎቹን አስተናግድ። አንበባው ግን እዚህ ጋር ዳዒፍ የሚላለው ሐዲሱ ዳዒፍ ይላል። አሳያለሁ፣ ሌሎቹን አስተናግድ። ዳዒፍ ይላል። አንበባው እስኪ። አሳያለሁ አልኩኝ እኮ። ችግር የለም ታሳየኛለህ። በደንብ አስተውል። ፔጁንም እንዳረሳ 7ኛው ቮሊዩም ፔጅ 290 ላይ ነው የጠየቅነው። ከዛም የኔ እስልምና የሰውን አካል ሊመስል አይችልም፣ የሰውን አካል ሊይዝ አይችልም። እኔ በራሴ እምነት ከምንም ጋር ሊመሳሰል አይችልም። በቃ አካል ታፋለው ጭናለው ምናምን ትቶ ነገር እኔ የለውም ብዬ ማለት ነው። ስለ አላህን በአካል ልትወስነው አይገባም። ባት የለው አላህ ባት የለው። አላህ ይኸውልህ አላህ በሰው ላይ አይመሰልም። ስለዚህ ባት የለው። ድምፅ አለ ከኋላ ቀንስ ሙዚቃ ድምፅ አለ። ትክክል ነው። ወይም ቀንሰው ወይም ሚውት ይረብሻል። ጭና አለው ታፍ አለው። እኔ እንደዚህ ብዬ አላምንም። እነዛማ ከሆነ ኢብኑ ተሚያን ጣልከው እኮ። ኢብኑ ተሚያ ደግሞ እንደዚህ ማያምኑትን ጃሚያዎች ብሎ ይጠልዛችኋል። ጃሚያዎችን በምን የማይመሰል ማለት ስለዚህ እኔ ማን አስመሰልኩ አላስመሰልኩ ሌላ ነው። እጅ ያለው ባት አለው ብለህ ታምናለህ አታምንም? አንተ እኔ አላምንም እንደዛ ብዬ እጅ ያለው ምናምን ብዬ አላህ ለምንም ፍጡር አይመሰልም። ገባ? ስለዚህ እጅ ያለው ስለሆነ
መልካም። ስለዚህ እጅ ያለውና ባት አለው የሚሉት ውሸታም ናቸው ማለት ነው። አይ ዶንት ኖ ስለ እነሱ አላውቅም። ስለ ራሴ ነው እያወራሁ ያለው። ኦኬ አላህ ስለዚህ እጅና ባት የለውም አይደለ? እኔ አላውቅም። በአንድ ሰው ጋር እንትን ማመሳሰል አልችልም። ቢኮዝ አንድ አላህ አመሳሰል አላልኩም። አመሳሰል አላልኩም። አለው የለውም ነው። ኖ እኔ አላውቅም ስለሱ። ታዲያ አንተ የአንተስ ጌታ አለው የለውም? አንተ የምታመልከው ማለት ነው። እኔ አንድ አላህን የማመልከው እንጂ ሰው እግር አለው እጅ አለው ብለህ አንተ እንደምታወራው ማለት ነው። እንደዛ ቢያራስም እንደዛ ከሆነ በሰው ልጅ እያመለኩ ነው። ገባ? አላህ በአንድም ሰው አይመካም። ስለዚህ አንተ አምላክ አይደለም። ይሄ በቃ የአንተን አምላክ አይመለከትም። ስለዚህ እጅ አለው እግር አለው ባት አለው የሚሉት የአንተ አምላክ አይደለም። ጥያቄ ያለኝ እኔ አይ ተረጋጋ እኮ የአንተ አምላክ አይደለም። በቃ ይሄ እኮ የአንተ አምላክ ካልሆነ ደግሞ ከዛኛው አላህ ጋር የአንተ አላህ ይለያል ማለት ነው። ወይት የኔ አምላክ ይሁን አይሁን እኮ ማመልከው እኔ ነኝ እኮ ገባ? እሱ ለኔ ተው። እኔ አሁን ሌላ ጥያቄ ያለኝ አንተ እኔ ከፈለገው ሰው ይሁን ማመልከው እኔ ነኝ እኮ እንጂ አንተ አይደለም። ኖ እኔ ማመልከው እኮ እኔ ነኝ እንጂ አንተ አይደለም። አንተ የምታመልከው ሌላ ታርገስ ወይ የምታመልከውን ካላወቅህ ካዳ እንዴት ልረዳ? ኤኒዌይስ በደንብ አስተውሉ። ኢብኑ ተይሚያ አላህ ወጣት ፂም አልባ ፍሪዛም ነው ብሎ አስቀምጧል። ደግሞ ምን አመጣው? ደግሞ ምነው ሳቅ? ደግሞ ምን አመጣው? ቅድም ስናወራ ፕሊስ አትረብሽ። ከስራውና ተማር። ምን ፂም አልባ ፍሪዛም ነው ያልኩት እኮ ቅድምም አላዲን። ፂም መቼ እንደሚያወጣ አናውቅም። ፂም መቼ ነው የሚያበቅለው? አላህ አወል ተመለስ። ጎረምሳና ሽማግሌ ያለው ማለት ነው። አላህ ጎረምሳና ሽማግሌ አሁን እኮ ፂም አውጥቶ ሸምግሎ ሊሆን ይችላል። ዊዶን ነው። በጊዜው ግን ፂም አልባና ምን ነበረ? ይሄማ እኮ ወጣን ነበረ። ወደዚህኛው ከመጣሁ እኮ ወደ ሶስት አመጣሁ። ወደ ሶስት አመጣሁ ብለህ ምን አውቄ አይመን አይመን ሻንዴ ሰላም ብያለሁ። አባ እግዚአብሔር ይመስገን። ሰላም አላችሁ? ቆስጣይ ጠፍተሃል። ያ ስልኬ ተበላሽቶ ነበር እና ግቢ እያለሁ እስቲ አሁን ተፍተፍ ብዬ ለማሰራት እየሞከርኩ ነው። በሰው አካውንት ነው እየገባ ያለሁት፣ በሰው ስልክ ማለት አወል አስወጣ ነው ማትመለስ ከሆነ አይ ረጅም ሰዓት ቆያ ይቆፍር ይችላል የሚለውን ልሰማ ነበር ራሱ እኔ። ችግር የለውም ከመጣ እናስገባዋለን። አላህ ፂም አብቅሏል። አሁን አላበቀለም። ፂም አልባነቱ በዛው ይቀጥላል። ፍሪዙስ አሁን ያበጥራል አያበጥርም? ኧረ እኔ የኛ አላህ እኔ ይሄ ጢም ያለው ማንትስ ያለው የኛ አላህ ሙሉ ጌታ ነው። ሙሉ እንትን ያለ እንትን እንደዚህ ባት የለም፣ እግር የለም፣ ጭን የለም፣ ጭንቅላት የለም። ሐሚያው አካል እኔ የለውበትም። አይመለከትም፣ አያገባኝም። ደስ ይላል። ስለዚህ እግር አለው ባት አለው የሚሉት እንዴት ምን ትላቸዋለህ? እነሱን አይቷል ሄዶ አንተም እኮ አላየህም የለውም ሲባል እኮ እኔ ሲባል የሰማሁት አላህ ሙሉ የተብቃቃ ጌታ ነው የሚለው። በቃ ከምንም ጎዶሎ አይደለም። ምኑ ነው የተብቃቃው? ስለ ከሁሉም በቃ ስለ አንድ ነገር ሲሉ እኮ እነሱ እኮ ሲሉ እኮ አንተ እንዲያልከው ከሆነ እኮ ጭንቅላት የለውም ታፋ እግር እጅ ያለው የለውም ጭንቅላት እያልክ እኮ ነው። ጠጉሩ ምንድን ነው ግን ያለው ፍሪዙ? ኧረ እኔ አላየሁም አላውቅም። እዚህ ላይ
አሁን ጺም የለውም ሲሉ ምኑ ላይ ነው ጺም የሌለው? አሁን ኦቢኤስ እኮ ነው ጺም ምን ላይ እንደሚወጣ። አንድ አካል ጺም የለውም ከተባለ ይሄን ገብቼም ጠይቃቸውን የራሱ ያ እግር ከተባለም ይታወቃል ምን እንደሆነ። እጅ ከተባለም ይታወቃል። ጣት አለው ሲባል ጣቱ ምን ላይ እንደሚሆን ይታወቃል። መቼም ጣቱ ወገብ ላይ አይሆንም፣ እጅ ላይ የሚሆነው አይደለም። አዎ አሁን ጣት አለው ይሉሃል። ጣቱ እጁ ላይ ነው ወይንስ ሌላ አካል ላይ ነው ስትላቸው አናቅም ይላሉ። ምን ማለት ነው? 5 ጣት አለው እጁ ብለው ጣት 5 ጣቶች አሉት። እሺ ምኑ ላይ ነው ጣቱ? አናቅም። እጁ ላይ ነው ወይንስ ወገቡ ላይ ነው ወይንስ ፊቱ ላይ ነው ጣቱ? አልተገለጸም። እጁ ላይ ነው አልተገለጸም። ጣት ምን ላይ ነው የሚቀመጠው? ወገቡ ላይ ከሆነ እኮ በቃ ጣት ተብሎ ራሱ እንዴት ይጠራል? ማለት እጁን አስቡት። አሁን ይሄ ጣት ባይኖር ጣቶቹ ወገቤ ላይ ቢሆኑ እነኚህ ተቆራርጠው ይሄ ዱልዱም ቢሆን ጣት ተብለው እንዴት እነኛ ይጠራሉ? ጣት የእጅ እንትን ነው አይደለ? ኢቨን እኮ ሀዲሱ ላይ ክፈተው አንድ እስቲ ጀሚያስተር ሚዚ 32 33 ሐፊዝ ሙሐመድ አስገባው እስቲ ሐፊዝ ሙሐመድ ሀዲስ ላይ እኮ እንደውም የጣቱ ጫፎች ምናምን ሁሉ ይላል። ማንን ያልከኝ? ሙሐመድ የሚል ሐፊዝ ሙሐመድ የሚል ይባላል እንዴ? እና የጣት ጫፍ ካለው ራሱ እኮ በራሱ አስቸጋሪ ነው። የጣት ጫፍ ካለው እጅ ካለው እንዴት ነው የሚረዱት? እንዴት ነው የሚረዱት? ከባድ ነው የሚሆነው። አክቹዋሊ ሀዲሱ የሚገኘው በዚህ በጃሚዓት ተርሚዚ 32 34 33ም አለ እንዲሁም 35ም አለ። እንዲህ ይላል ሀዲሱ፣ እንመልከተው እስቲ። ናሬትድ ኢብን አባስ እንደተናገረው that the prophet said ነቢዩ መሐመድ እንዲህ አሉ my lord blessed is he and most high ሀፊዝ አንብበልን። አረብኛውን አድርግለት። መልካም ነው። ሰላም ብያለው። እንዴት አላችሁ? አይዋ አስገባው ሀፊዝን አንብበልን እያሉ ነው። ሚሽካት አልመሳቢ 725ን ክፈተው። አጠር ያለ ስለሆነ እሱን ክፈተው። ሚሽካት አልመሳቢ 725 እንግሊዝኛው አሬንት የምትላለችው እችኛው ኤንስ ሀፊዝ ምን ነው ወጣ ነበረው ሲኮምት ጊዜ እኮ እንዲያነብ ነው እየኮ ነው ገብቶ ወጣ አንብብ እየተባለ ኤንስ ቀጥል አንብበው። እሺ እንዲህ ይላል ሚሽካት አልመሳቢ 725 ላይ እንደዚህ ይላል I saw my lord in the most beautiful form ይላል። አምላኬን በጣም በሚያምር መልኩ ፎርም ነው በሚያምር ፎርም አየሁት። ቅርጽ አየሁት። ስለዚህ አላ ቅርጽ አለው። ትክክል። and he said እንዲህም አለኝ what do the angels near my presence dispute about አለ። በእኔ መላእክቶች በእኔ አካባቢ ምን እያሉ ነው የሚከራከሩት ብሎ ጠየቀ። ከዛም እንዲህ ብሎ መለሰ you know the best አንተ ታውቃለህ አላህ ያውቃል አለ። ከዛ then he placed the palm of his hand between my shoulders bleeds አለ። ከዛም እንዲህ አለና የእጆቹን መዳፍ በትከሻዎቼ መሃል እንዲህ አስቀመጠ ይላል። ከዛ እንዲህ አለ and I felt that coolness of it between my nipples ይላል። ምን አለ? እስከ ጡቴ ጫፍ ድረስ ቅዝቃዜው ተሰማኝ ይላል። ኒፕልስ ማለት የጡት ጫፍ ማለት ነው። ምን አይነት
ምን ተግባር ነው የሚፈጽሙት? ጡቱን እስኪ ነዝረው ድረስ የሚያሻሻው ምን አስቦ ነው? አላ አላዲን ይሄ ነገር ጤናማ ነው ብለህ ታምናለህ? አልቀበልም። ታው ግሬዱን አሳየው። አረብኛው ላይ አድርገውና ግሬዱን አሳየው ምን እንደነ ባዛዊ ካይህ ሙስሊሞች ካላችሁ እየገባችሁ ትብረሱ አንሶ እኔ ያው እስልምና ወክል አይደለም በራሴ ነው የገባውኝ። ያው ብዙ ሰዎች በእኔ ተሳሪው በኮሜንት ያው ሰፊህ አልባኒ እሺ ይቺን ለተርጉምላቸው ምናልባት ውሸት የሚመስላቸው ስለሚኖሩ ኒፕልስ ምን ማለት ነው? እሺ ማይ ኒፕልስ ምዕራፍ ትነግረኛለህ? ቁጥሩ ምን ላይ እንደሆነ? ሚሽካት አልመሳቢ 725 ላይ ስትገባ ብሎ ታገኘዋለህ። ወንድም እንዴት አድርጎ ቻጂቢቲ ላይ ታርጉ ሙሉ ልተርጉም ቀጥታ ስለሚያመጣ ትሰሚያለሽ ታችን ኦኬ ሞሜና ጀሚላ እንኳን ደህና መጣሽ። ጀሚላ ነገር አይሲ ይኸው ስክሪንሾት አድርጉ 154 ይሄ 725 በቡክ ሐዲስ ቁጥር ደግሞ በእንደዚህ ማለት ነው። ባይዘዌ ይህን አይነት ተግባራት ለምንድን ነው እንደዚህ የሚፈጽሙት አላህና መሐመድ ብላችሁ እንድጠይቁ እንፈልጋለን። ሁላችሁም መጠየቅ አለበት። የሚደብቋችሁ ሐዲሳቶች እነዚህ ናቸው። መስጊድ ላይ እነዚህን ሐዲሳቶች ትማራችኋላችሁ ወይ? ይህም መልሱልን። ተሰላት ሁሉ አስቀርቶታል አይደለ? አስረፍዶታል እንደዚህ አድርጎት ጉሩሩ ድረስ እስኪነዝረው ልክ የአዙጦች አይነት ታሪክ ማለት ነው። ኦፍኮርስ የአዙጦችን ታሪክ ታውቃለህ አላዲን? የአዙጦችን ታሪክ ታውቃለህ? ኖ አላውቃቸውም ነው። ዛሬ ልታከብድ እና ተመራመር። እኔ እኮ ብያለሁ ስገባም ድሮ ጀምሬ እኔ እስልምና ገና ስለሆንኩኝ እያንዳንዳችሁ ሙስሊም የሆናችሁ እየገባችሁ ተከራከሩ። ከኔ ጋር በኮሜንት አትሰዳደቡ። በቃ እኔ እስልምና ወክሌ ሳይሆን ራስን ችዬ ገባሁ። አላዲን ጀርባህን ስትነካ ጀርባ ላይ ያልተሰማ ቅዝቃዜ ጡት ጫፍ ላይ የሚሰማ ግን እንዴት ነው? በጣም አይከብድም ነገር? በቃ ጀርባህን ተነካ እሱን ይዤዋለሁ። በግልባችሁ ንዝረት ትላለህ። እስክሪብቶና ደብተር ስለያዝኩ እያዝኩ እያንዳንዷ ምዕራፏ ከባድ ንዝረት። እኔስ እንግዲህ ይሄ ገራሚ ነገር ነው። ሙሐመድ አላህን አይቶታል? ካየው ያ ፂም የሌለው የኢብኑ ተይሚያን አላህ ትቀበላላችሁ ወይ? ወይንስ የእናንተ አላህ ከኢብኑ ተይሚያ አላህ ይለያል? የኢብኑ ተይሚያን አላህ ትቀበሉታላችሁ? ፂም የሌለውን ፍሪዛሙን አላህ ትቀበላላችሁ ወይ? ወይንስ ፍሪዝ አውጥቷል? አሁን ማሚን ተበጥሯል ፍሪዙ። ፍሪዙ ዘላለማዊ ነው ወይ? ፂም አልባነቱ ዘላለማዊ ነው ወይ? መዝሙረ ዳዊት ምዕራፍ 22 ቁጥር 6 ላይ ምንድን ነው የሚል? እኔ ግን ትል ነኝ እንጂ ሰው አይደለሁም ይላል አይደለ? ድምፅሽ ታፍኗል። አይሰማም? ትንሽ ታፍኗል ድምፅሽ። አሁን ይሰማል? ይሰማል? ራቅ ይላል ድምፅሽ። ሜይ ቢ ጮክ ማለት ከቻልሽ ወደ ማይኩ ጠጋ በይ። ኤርፎን ከሆነ
ይሰማል? ኦኬ፣ ኤርፎን ከሆነ ኤርፎኑን አውልቂው፣ የሆነ ብዙም አይሰማም። አሁንም ርቋል። ኤርፎን ከተጠቀምሽ ኤርፎኑን ብታወልቂው የተሻለ ነው። ከስር ላሉትም ያው ነሽ፣ ምንም ለውጥ የለሽም። ካፍ በይ እስኪ አውጡ ንቃይ ወይ ኤርፎኑ ኢማም አልጋዚ ከስር እየጻፉ ነው። ኡስታዝ ናቸው መሰለኝ። ኢማም ይሻልሻል። ወጣች ላክላቸው። ለእኔ አይታየኝም። ኢማም አልጋዚ የሚል ኡስታዝ ለእኔ እየታየኛል። አይ ችግሩ እኮ ማለት ነው እነዚያው ሰው ሁለቱ ኡስታዞች እኮ እኛ ሙስሊሞች ማለት ነው ገብተን ስንጠይቅ እኮ አያስገቡንም። ለምን እንደው ጥያቄያቸው ቆይ መላክ አይቻልም። መልካም ምን ትላላችሁ እዚህ ላይ? ይሄ አሻሸዋል ያንተ አይደለም ማለት ነው። አላዲን ይህንን አልቀበልም ብሏል። ያማ ከሆነ እኮ ሰው ሆነ። አላዲን ይሄን ሀዲስ ኢማም ቡኻሪ ሳሂህ አድርጎ አስቀምጦታል እኮ። ቡኻሪ ማለት ያው የእስልምና ቁንጮ ነው። ኢማም ቡኻሪ ይሽዋል አንተው ቡኻሪ ሐሰን ሳሂህ ብሎ ይብን ከሳሂህ ደረጃ በላይ ሰጥቶ አስቀምጦታል። እና እንዴት መካድ ይቻላል? እንደዚህ አይነት ሀዲሶችን ነብዩን መካድ እኮ ነው። መሐመድን መካድ ነው የሚሆነው። የተረጋገጡ ሀዲሶችን መካድ እና ሙስሊም ሌላ መግባት ይችላል። ባይዘው እኔ ነኝ ያለ ኡስታዝ ደረሳ ሼክ ኢማም መግባት ይችላል። በዚህ ቶፒክ ላይ መነጋገር እንችላለን። ማስረጃዎችን እያወጣን ግቡ። እስኪ ብዙ አታክ በደው እፎይ እንዲገቡ አልነካ ነው እኮ ጀመር አደረግነው እንጂ ጠቀስ ነው ያደረግነው። ገና አንዲት ኢቨን ሲሞን ጸጉሩን ራሱ ገና ብዙ አልጠየቅንም። አንድ 5 ደቂቃ ብቻ አስተኛ ይፎይ ቶፒኩ ላይ ኢማም አልጋዚ አንድ ቁጥር 50 ጊዜ አይጻፉ። ገስት ይላኩና ገስት ላይ እንትን ይላሉ። ካልሆነ ፕራይቬት ነው አካውንቱ። እባክዎት ኡስታዝ ገስት ይላኩና እንቀበሉታለን። ፕራይቬት ስለሆነ አካውንቱ ማለት ነው። ዘዌ ገስት ላይ ደግሞ ሶሪ ክርስቲያኖች አትላኩና ገስቱ ፉል እየሆነባቸው ለሙስሊሞችም ለእኛም እያስቸገረን ነው። ፕሊስ ክርስቲያኖች አንሱ። እኛ ኤክስል አድርገን እናጠፋቸዋለን፣ ግን ለእኛ በጣም እያስቸገረ ስለሆነ የላካችሁትን ካንሰል በሉ ፕሊስ እና አትላኩ። በትክክል ጀሚላን ተቀበላት ቦስ። ያው ምሳሌ እነሱ ደግሞ ጥያቄ እንዳላቸው እኛም እንኳ እንደዚህ እኮ ነው። ከውስጥ ስንገባ አያስገቡንም። ስለ መሐመድ ሚስቶች ታወራለህ አንተ። አንዷን አግብቶ መኖር እያቃተ አንተ እፎ የምትባል አህያ ማለት ነው። እስቲ አንዷን አግባ እስቲ አንተ ምን ጀላካ አይሰራም? እስቲ መሐመድ በልጧል እሱ አግብቶ መጽሐፍ እኮ ነው ሄደው። ኧረ ስድብ ክልክል ነው። ምን ይሰራል? ኧረ በትምህርቱ ንግባ። ሚስት ስላገባን የበለጠኝ ኢትዮጵያ መኖራችን እዚህ ሰው ስለሳቀል የምታውቅ መስሎ ነው። ፋራቱ እንደዚህ ሰገጤ አስብ እስቲ ኑሮና አሰኑ እስቲ ትምህርት ስለሱ ሃይማኖት ትምህርት ነው። ስለ ምንም አይሰራ ስለሳቀል የሚወዳ አይምሰል ክርስቲያኑ ሙስሊሙ ጅል አግብተህ ቢወደይ ምን አገባኝ እኔ። ስለ መሐመድ ታወራለህ። መሐመድ በልጧል። 4 አጅዶ ነው ሄደው። እኔ ራሱ ቀናበታለሁ። ደስ ይላል። መሐመድ በልጦኛል። አሁን እንዴት መሰላችሁ? እንኳን በለጠኝ። በቃ ጥሩ ነው። መሐመድ በልጦ ነው ሄደው። እኔ ራሱ ቀናበታለሁ አላለም። ሰላም ናችሁ? ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። መልካም። አረብኛውን አድርግለት ያንብበውና ይቀጥል።
እኔ የገባሁት ከባህር ዳር አካባቢ ነው። ወንድማችን እፎይ አንተ ኮንዶሚኒየም ተደበቀ በምትዘራቸው ጥላቻዎች ኢማሙ ይችን አንብባት። ተረት ተረት አይደለም የምንፈልገው ከኢማሙ አለ አላዲን እንደዛ ይሻለው። ኪቦርዱ እስኪሰምጥ ድረስ አንድ ቁጥር ጽፎ ከእናንተም ከሆነ ከኛ ስድብ ደስ አይለኝም። ቁጥር እኔ ልመልስ እያለ ቁጥር ሲጽፍ ጀግና ተጫውቶ ገብቶ ግን ሊሰድበኝ ነው አሁን። ኖ እኔ ተሳዳቢ አይደለሁም። ምን ያህል ተሳደበ አይደለም የገባሁት ወንድሜ። አንብብ ያ አይ አንብብ መጀመሪያ መስመር ገብቶሃል። አንብብ ሰላም ሲኖር ነው እኮ የሰው ልጅ በሃይማኖት የሚኖረው። አንብብ ወንድም አለም። እሺ አነባለሁ፣ ችግር የለውም። በቃ ቶፒኩ ላይ ግን እዚህ ላይ በሚሰሩ ጥላቻዎች ምስኪን ሰዎች እያለቁ ነው። ገብቶሃል። እናመሰግናለን። በአንተ ቤት ድራማ መስራት ነው። እስልምና ይሄ ነው፣ መልስ የለም። ከስር ያላችሁ ውድ ሙስሊሞች አስተውሉ። ይገባሉ፣ ተልከው ነው የሚመጡ ፖለቲካ ሊሰሩ። ምክንያቱም እስልምና የሚመልሱ ስለሌለ ማለት ነው። ዲፌንድ ማድረግ ማይችሉ ስለሆነ ቤታቸው እነኛ አዳዲስ ፕሮፋይል እየከፈቱ ክርስቲያን ብለው ድራማ ይሰራሉ። ተከታዮቻቸው ግን እንደዚህ ናቸው። አዳዲስ አካውንት እየከፈቱ ድራማ ይሰራሉ። እንደዚህ ናቸው። ማልቀስ ነው። ከይለት ትክክል ነህ። ለጊፍቶች እና ለምናምን የሚለው አይቻለሁ። ራሱ ለጊፍት እና ለፎሎ ልመና ገብተው እኔ ገብቼ ፕሮፋይል ሳይ ያችል ውስጧ እንዳለ ቁርአን ነው፣ ውስጧ ያለ ነሽዲያ ምናምን ነው። ከይለት ትክክል አይቻለሁ እኔ ባይ ነኝ። በየቀኑ ሻዳ እያሉ ሲያስይዙ አይታላ። እንዳለ ሙስሊም ነው ሻዳ ነው ሰው የሚያስይዙት በጊፍት ብለው ማለት ነው። ፎሎ ለማግኘት በየራሱን የተናድጃለሁኝ አዝባሃል ማለት ነው። ዛሬ ራሱ ሁለት አሳይተናል። ትናንት ወዲያ አሳይተናል። ዛሬ ሁለት አሳይተናል። ፕሮፋይላቸው ውስጡ እንዳለ ሙስሊም ነው። ክርስቲያን እያስመሰሉ የመጨረሻውን ፕሮፋይል ምን ያደርጋሉ? ስዕላት ነው የቅዱሳን ስዕላት ምስል ያደርጉና ሻዳ ሊይዝ ነው ብለው ሻዳ ይዛሉ። የራሳችሁ ሰዎችም እየታዘባችሁ ነው። ምን ተሰማ ስታየው እንደዛ ሻዳ ሲያዚዙ? ይህን ያሁን ሻዳ ሲያዘዋን ነው ትናንትና አሳያቸው። ኖ ያኛውን አሳያቸው። ዋና አይቼዋለሁ። የሳይሆን ሌላ ብዙ አይቻለሁ። ተመልከት። ተው አንተ ለእኔ አትሳየኝ። እኔ አይቼዋለሁ እኮ ነው የምልህ። አይቻለሁ እኔ ብዙ ተመልከት። ለድራማ የሚቀመጡ አዲስ ከፍቱና አንድ የለቀው እንትን ይላሉ። ያኛውን አሳየ። ሁለተኛውን እፎይ ይሄን አይቼዋለሁ። እኔም ብቻ ሳይሆን ሌላም አይቻለሁኝ። ተመልከት። ያው ይሄንንም ያው ክርስቲያን ምንስተሽ ምንም እምነት አልነበረሽ? ያው ክርስቲያን ነበር። ምን እያለች ነው? ክርስቲያን ነበርኩ እያለች ነው። ሰው እሰልማለሁ ካለ እኛ ለምን ምናምን ብለን ብዙ መፈላፈል አይጠበቅብንም። አላህ ኸይሩን ነገር መርጦሻል ብለን ነው ምናምን ነው። እሺ እኔ ምንሆን አብረሽ ትያለሽ? እሺ አሽሃዱ አላ ኢላሃ ኢላላህ ከእስልምና ወደ እስልምና አላህ ኢላሃ ኢላላህ አላ ኢላሃ ኧረ ተው ዝም በለው ተው። እሱን ሌላ እንዳንማር። ወአሽሃዱ አነ ሙሐመደን ተመልከት። አሁን አካውንቷ ነኝ ውስጡ ሲገባ ለእኔ እኮ አይቼዋለሁ እኮ አልኩህ። ሌሎች እንደሆነ እንጂ ያ በደንብ እንድታወቅ አላማረብኝም። የቅዱስ ያሬድም በተመሳሳይ ነው። ለእኔ ምላሽ የሰጡትን ሙስሊሞቹ ለመላው የክርስትና እምነት ተከታዮች ሰላሙ አለይኩም። የመቼ ፖስቶች እንደሆኑ ተመልከት። ግድያ አሰላም እንዳለ ተመልከት። ሻዳ የምትይዘዋት ልጅ እንግዲህ ይቺ ነች። ግራ ገባኋቸው መሰለኝ ወይ አይወዱኝ። ይሄ ነው እንግዲህ በየዕለቱ ድራማ የሚሰራው። ይህን ደግሞ እናመሰግናለን። ብዙዎች አይተው ኧረ ሁሌ ድራማ እንደውም ፌስቡክ ላይ ምናምን እያየኋቸው ነው።
ሊያጨርብሩ እንትን ሲሉ እናንተ ድራማ አይሰለቻችሁም እያሉ እንትን ታዝቧል። ህዝቡ ከኛ በላይ ያውቆታል፣ ከኛ በላይ ተረድተዋቸዋል። ሙስሊሞች ራሱ እኮ የታዘቧቸው ነው። አላዲን አሁን ታዝቦ አሳፍሮኛል አለ። እንደዛ አልከናል። አላዲን ገብታች ቼክ አድርገህ አይቻለሁ። ትክክል ነው። አንድ አይደለም ወደ 6 አይቻለሁኝ። ወላሂ ምን ተሰማ ግን? አያሳፍርም እንደዚህ ሲያደርጉ ስታይ? በጣም እንጂ ሲጀመር እኔ እውነታቸው ነው ብዬ ማለት ነው ፕሮፋይል ውስጥ ገብቼ ሳየው ያለ ቁርአንና ያለ ነሽዳ ምናምን በቃ እስልምና ትምህርት ነው። ስትዩ ደግሞ ሙስሊም ናቸው እና ደግሞ እንዲህ አይደረግም። እኔም አሁን ሙስሊም ነኝ። አሁን ግን እስልምና ወክል ላይ የገባሁት ትምህርት መውሰድ ነው በቃ። እንደዚህ አይነት በድራማ መስራት ሻዳ ራሳቸው ሙስሊሞቹ ሻዳ እያስያዙ በጣም ብዙ ይደብራል። በቃ እኔ አንድ ነገር ሃይማኖቴን እንትን ካፈለኩኝ በዚህ በሚዲያ ሳይሆን በአካል ነው ነገር ምን ያለበት። በሚዲያ እኮ ምንም አይጠቅም። ድራማ ሰርተ ደግሞ በጣም ያሳፍራል እንጂ የሚያሳፍር ነገር ነው። ድራማ ሰርተ አስባል መምህር ሆነ ድራማ ስትሰራ የምትዋረድበትን ድራማ መስራት። እኛ እኮ እንደዚህ ብንሰራ እኮ አላዲን አሁን ያዋርደናል። እንዴት እንደዚህ ትሰራላችሁ ብሎ እኛ እኮ አይተን ኢቨን ካልጣመን አካውንቱ ትንሽ ከሆነ እስልምና ማይለውን ካለ እናስወርዳለን። ትናንት ወዲያ አላያችሁ? ሙስሊም ነኝ ብሎ ግን የተናገረው የእስልምና አስተምሮ ስላልሆነ ቦለኩት። በቃ እንደዚህ አይነት ቀልድ የለም እኛ ጋር። አንደኛ አካውንቱን አይተን ፕሮፋይል ከሌለው የራሱ ፎቶ ከሌለ ሊዋሽ ይችላል። ፎሎ ለማግኘት ጊፍት ለማግኘት አይቻልም። እኛ ጋር እንደዚህ አይነት ድራማ ሲጀመር እኮ ሰውን ቢቀይረም እኮ አለ እኮ ጎግል ላይ ስሙ አለ። በቃ ደግሞ አሁኑ የሚገርምህ አንድ ነገር እፎይ ቢውልድ ያደርጋሉ አውቀው ይሄን ነገር ማጋለጣችንን በየዕለቱ ሲያዩ ደግሞ በሌላ ድራማ ለመምጣት እንዴት እየተባለ ሜክ ይደረጋል። የነሰው ይባልና አውቆ ይታይ እንዲያሳዩ ምናን ይሆንና ይሄ ሰውዬ ሰለም ይባላል። እያንዳንዷን ነገር እናውቃታለን። ግልጽ ነች። እኛ ክርስቲያኖች ነን፣ ሙስሊሞች አይደለም። ከምንም በላይ በቃ አሁን ክርስቲያኑ ሁሉም ግፍ እስኪል ድረስ በቃ እኔ ብዙ ክርስቲያኖች እኔ ሙስሊሞች በፊት አይዋሹም ብያምን ነበረ። ይሄንን ድራማቸውን ካየ በኋላ የማገኛቸው ጓደኞቼን ሁሉ መጠራጠር ጀመርኩኝ። ኡስታዞቹ በሚሰሩት ድራማ ይህም ፎቶቸው ወስደው ይኸው ፎቶዬን የውሸት ሻዳ ያዘች ብለው ለቀቁብኝ ብለው ይልኩልኛል። ምን ታደርጋቸዋለህ? በፎቶቸው ክርስቲያኖቹን ፎቶ ይወስዱና ሻዳ አቀናብረው ሰለመች ብለው ይለቁባቸዋል ፌስቡክ ላይ። በዚህ መጠን ይዋሹባቸዋል ማለት ነው። እዚህ የመጣችሁ ልጅ እንዴት እዚህ ይልሃል? እኔ እንግዲህ እኔ አላቅም፣ ምንም አውቀው ነገር የለም፣ ግን እኔን ፎቶ እናርገው እንትን እያሉብኝ ነበር ብላ ነገረችን። እንግዲህ እኛ ጋር ደስ የሚል ከመጣ ትመጣለህ፣ ሄደ ቤተክርስቲያን ትጨርሳለህ፣ አለቀ። ትማራለህ ስትሆነ በቃ አለቀ። እዚህ ጋር ስትለይ አንተንም አስለመው የለ እንዴ? እኔም መስለም ፈልጋለሁ ምናምን እያሉ አለ። የእኔን እንኳን ሳይቀራው በውስጥ እፎይ ተጻጻፈን ብለው አዎ እኔም እያጠናው ነው፣ ወደፊት መምጣት አይቀርም፣ እስልምና ልቀበል ምናምን ፕሮፋይል በእኔ ከፍተው አላዲን ምን ትለዋለህ? በእኔ ፕሮፋይል ከፍተው ከዛ ተጻጽፈው እኔም እስልምናን እያጠናው ነው ሙስሊም ይሆን ብለው ለቀቁ። ከዛ ንጽጽር የሚሰሩት ምን አደረጉ? ይኸው እኛ ጋር መጥቶ ከስር እየተማረ ነው ብለው አቀናብረው ለቀቁ። ይኸው እኛ ጋር መጥቶ ይማራል ብለው ምን ትለዋለህ? ይሄ በሚዲያ ስትጀምር በሚዲያ የምትበሸው ነገር የለም። አንድ ነገር መስተቀበል ክርስትናም ሆነ በቤተክርስቲያን ሄዶ ሙስሊም ከሆነ በመስጊድ ሄዶ በሾች ሄዶ በአካል ነው መስለም ያለበት እንጂ እኔ በዚህ በሚዲያ ሰለም በእኔ አካውንት በእኔ እንትን ጽፈው ያው እንደዚህ ይለቃሉ። አካውንት ከፍተው ማለት ነው። ፎሎወሩን አያሳዩ። ኧረ ይሄ እስልምና አይወክልም። ሲጀመር ውሸት እስልምና አይወክልም። በቃ አለቀ። ተመልከቱ ምን እንደሉ። ከዛ ኡስታዞቹ ንጽጽር የሚሰሩት ደግሞ ምን ይላሉ? ይኸው ገስታችን ላይ እየመጣ ከስር እየተማረ ነው ብለው እንትን ይወስዱና ያቀናብሩና ኦዲየንሳቸውን ያጃጅላሉ። ይኸው እፎይ ከስር አለ እያሉ ማለት ነው። እንደዚህ አይነት ውርደት በዘመናቸው አያደርስ። ምን ይላል እፎይ? ይኸው እፎይ ነው እንግዲህ እንዲህ የሚመልሰው። አዎ እችላለሁ፣ ግን እኔ እኮ ከመጣው ሰው ሁሉ ወደ እስልምና እንዳይሄድ ሰግጄ ነው ወገኔ ለራሴ እስልምና እየተማርኩ ነው።
እኔም እስልምናን እየተማርኩ ፖለቲከኛ ነው። ያ እንግዲህ ምን እናርጋቸው? ዕለት ዕለት እንደዚህ አይነት አላዲን ውሸት በእስልምና ክልክል ነው ሲል ሰማሁትና ደኢፍ የሆነ ሐዲስ ማቅረብስ እንደው ኡስታዝ ተብሎ አስተማሪ ተብሎ ክርስቲያን አይደለም ኡስታዝ የተባለ ለዛውም አስተማሪ የተባለ አንድ ጊዜ አይደለም 2 ጊዜ አይደለም 3 4 ጊዜ ደኢፍ የሆኑ ሐዲሶችን እስልምና ማይለውም በእስልምና ላይ ደግሞ ሲዋሹስ ምንድነው የሚባሉት እነዚህ ግለሰቦች? አላዲን እንዴ በእስልምና ከዋሽ ሙስሊም አይደለም። እስልምና አይፈቀድ በቃ አጭጫ ውሸት አይፈቀድ በቃ በራሳቸው ኡስታዞች ግን አሁን በቀደም ዕለት ራሱ ተጋልጠዋል። ያ እባክህ እሱ እስልምና አይደለም እባክህ